ወዳጃችን አንድ ድመት 500 ሺህ ብር ሆጭ አድርገው ይግዙ ቢባሉ መቼም ለድመት 500 ሺህ ብር ሳሎን፣ ኩሽና፣ መጸዳጃ ቤትና ሁለት መኝታ ቤት ያለው ሆኖ ውስጡ የምኖርበት አይነት መሆን አለበት መቼም ብለው ሊዘብቱ እንደሚችሉ መገመት አይከብድም። ምክንያቱም 6 መንታ ከወለደች ድመት ያሻውትን ያክል ሙጭሊት በነፃ ዘግነው ወስደው በማሳደግ ቤቶትን ከአይጥ ወረራ ሲከላከሉ መኖር በተለመደበት ድመትን ቤት መግዛት በሚያስችል 500 ሺህ ብር ቀርቶ በ50 ብርም እሺ ብሎ የሚገዛ ይኖራል ብሎ ማሰብ ከባድ ነው የሚሆነው። እኛ ጋር የድመት ነገር ያለ ቢሆንም ሀገረ ሩሲያ ላይ ግን አንድ ድመት ከ514 ሺህ ብር በላይ ዋጋ ተቆርጦለት ይሸጣል የሚለው ኦዲቲ ሴንትራል ድረገጽ እነሱ ካራካት ሲሉ ስም ያወጡለትን አንድ ድመት የድመት ፍቅር ያነሆለላቸው ሩሲያውያን የሩሲያ ሩብልስ ሲሉ የሚጠሩትን የነሱን ገንዘብ 1.5 ሚሊዮኑን መጅረጥ አድርገው ከፍለው ነው የሚሸምቱት ሲል በዘገባው አትቷል። ይህ ዋጋ በዶላር $23400 ገደማ ሲሆን እንዲያው ሳንቲሙን ትተን በ22 ብቻ ጆሮውን ብለን ወደ ብራችን ከቀየር ነው ከ514 ሺህ ብር በላይ እንደሚወልብ ይሏል። የአንድ ድመት ዋጋ ከ514 ሺህ ብር በላይ። ይሄን ያክል ዋጋ የተቆረጠለት ድመት እንዴት ያለ ቢሆን ነው ካሉ ደግሞ እንዴት ያለ መሰሎት? ካራካት ሲሉ ስም ያወጡለት ድመት ፈረንጆቹ አቢሲኒያን ካት ሲሉ የሚጠሩትና የዘሩ ሐረግ ከኢትዮጵያችን እንደሚመዘዝ የሚነገርለትን የድመት ዝርያ ከዳልጋ አንበሳ ጋር አዳቅለው የሚፈጥሩትና በዓለማችን በቁጥር 30 ብቻ ሆኖ የሚገኝ ዋጋው እሳት የሆነ የድመት ዝርያ ነው። ዳልጋ አንበሳዎች በጥንቱ ዘመን የተለዩ የውበትና የክብር መገለጫዎች ተደርገው ይቆጠሩ የነበሩ መኖሪያቸውን በዱር ያደረጉ የድመት ዝርያ እንስሳቶች ናቸው። በጥንት ግብጻውያን ዘመንም ከፈርዖኖች ጋር አብረው ይቀበሩ እንደነበርና ይህም በጥንታዊ ስዕሎቻቸው ላይ ሰፍሮ እንደሚገኝ ይነገራል። በቻይና ደግሞ ነገስታቶች እንደ ልዩ ስጦታ የሚለዋወጧቸው እንስሳቶች ናቸው። ዳልጋ አንበሳዎች ዘመናትን ከሰው ልጆች ጋር ተቀራርበው ቢኖሩም የቤት እንስሳ አድርጎ ለማሳደግ ግን ሽው ሲልባቸው አንበሳነታቸውን የሚያሳዩ በመሆናቸው አስቸጋሪ ስለሆነ ነበር እንደ ፈረንጆቹ አቆጣጠር በ2007 ዓ.ም የዘርፉ ጠበብቶች የኛውን አቢሲኒያን ካት ከዳልጋ አንበሳ ጋር አዳቅለው ውዱን ካራካት የፈጠሩት። ቁመቱ ግማሽ ሜትር ድረስ የሚዘልግ ሆኖ ክብደቱ እስከ 15 ኪሎ ገደማ የሚደርሰው ካራካት የዳልጋ አንበሳ ጥፍር ያለው ጆሮዎቹ ላይ ጥቁር ጣል ጣል ያደረገበትና ድምጹም እንደ ድመት ሚያው የሚል ያልሆነ አይነት ድመት ነው። ዛሬ ዓለማችን ላይ ቁጥራቸው 30 ብቻ ሆኖ እነሱም በሩሲያውያን ቱጃሮች እጅ ብቻ የሚገኙት ካራካቶች ሁለት መጠናቸው የማይገናኝ ድመትና ዳልጋ አንበሳን አዳቅሎ የሚፈጠሩ በመሆናቸው ምክንያት የማዳቀል ስራው እጅግ አስቸጋሪ እንደሆነ በስኬት ከተጠናቀቀ በኋላም ድመቶቹ በቀላሉ በህመም ተጠቅተው ሊሞቱ እንደሚችሉ የዘርፉ ጠበብቶች ያስረዳሉ። እንዲህም ሆኖ ግን ድመት ነፍሳችን ናት ያሉ የድመት ነገር የማይሆንላቸው ሩሲያውያን ቱጃሮች በሚሊዮን የሚቆጠር ገንዘባቸውን ሆጭ እያደረጉ ካራካቶችን ከመግዛት አልቦዘኑም። ወዳጃችን መቼም ገንዘብ የተረፈ የተትረፈረፋቸው ሆነው ነው እንጂ ለአንድ ድመት ከ500 ሺህ ብር በላይ ለዚያውም ደግሞ እኮ የቀለቡ ነገር ሳይደመር ነው። የደላው ሙቅያኝ ካለ የሚለው ብሂላችን በሩሲያውያን ዘንድ የደላው ካራካት ይገዛል ተብሎ ሳይነገር የሚቀር አይመስለንም።